ውጥረት በነገሰበት እና የሀያላን ሀገራት አይን ባረፈበት በዚህ የውሃ አካል ላይ ኢራን የወሰደችው እርምጃ የዓለምን የፖለቲካ እና የኢኮኖሚ ምት የሚያዛባ ሆኖ ተገኝቷል። ነገሩ እንዲህ ነው። ኢራን የነዳጅ መርከቦችን በሚሳኤል ማጥቃት መጀመሯ ተሰምቷል። ይህ ተራ የባህር ላይ ግጭት ሳይሆን በቀጥታ በዓለም ኢኮኖሚ የጀርባ አጥንት ላይ የተቃጣ ጥቃት ተደርጎ ሊወሰድ የሚችል ነው። በተለይም በዛሬው ዕለት በሰሜናዊ የፋርስ ባህረ ሰላጤ ክልል በአሜሪካ የነዳጅ ጫኝ መርከቦች ላይ ኢራን የፈጸመችው የሚሳኤል ጥቃት በዋሽንግተን እና ቴህራን መካከል ያለው የሻከረ ግንኙነት ወደ ቀጥታ ጦርነት ሊቀየር የሚችልበት ክብደት ላይ ደርሷል። ይህ ጥቃት ድንገተኛ ክስተት ብቻ አይደለም። ኢራን በዚህ የጦርነት ወቅት የአሜሪካ፣ የእስራኤል እና የአውሮፓ መርከቦች ዋና የነዳጅ ማስተላለፊያ መርከብ መስመር የሆነውን የሆርሙዝ ባህረ ሰላጤ እንዲያልፍ እንደማትፈቅድ ባስጠነቀቀችበት አደገኛ መልእክት አብሮ ተላልፏል። ይህ ማስጠንቀቂያና ቀጥሎ የመውጣው ጥቃት ቀጠናው ብቻ ሳይሆን መላው ዓለም ወደ አዲስና አስፈሪ ምዕራፍ እያሸጋገረ ይገኛል። የዚህ ዜና ዝርዝር የጥቃቱ ስልታዊ ትርጉም፣ የሆርሙዝ ወሳኝና ዓለም ሊገጥማት የሚችለው የኢኮኖሚ ቀውስ በጥልቀት እንመለከታለን። የፋርስ ባህረ ሰላጤ በዓለም ላይ ካሉ የውሃ አካላት ሁሉ በፖለቲካ እና ኢኮኖሚ ፋይዳ ተወዳዳሪ የለውም። የዓለም ኢንዱስትሪ የሚንቀሳቀሰው የነዳጅ ዘይት በብዛት የሚተላለፈው ይህ መስመር አሁን የጦርነት ቀጠና ሆኗል። ኢራን ሰሜናዊ የዚህ ባህር ክፍል የአሜሪካ ንብረት የሆነችው የነዳጅ መርከብ ላይ ሚሳኤል መተኮሷ ለረዥም ጊዜ ሲብላላ የነበረ ቁርሾ አፈንድቷል። ጥቃቱ የተፈጸመው በዘመናዊ የሚሳኤል ቴክኖሎጂ ሲሆን የኢራን በባህር ኃይል አቅሟ ላይ ያደረገችው ግንባታ እና በማንኛውም በክልሉ የሚንቀሳቀስ የጠላት መርከብ ኢላማ የማድረግ አቅሟን ያሳየ ነው። የአሜሪካ የነዳጅ መርከብ በዚህ ደረጃ መጠቃቷ ለአሜሪካ የባህር ኃይል እና ለመንግስት አስተዳደር ግልጽ የሆነ የጦርነት ጥሪ ነው። አሜሪካ በዓለም ላይ ያላት ወታደራዊ የበላይነትና የዜጎች ንብረት ደህንነት ለመጠበቅ ስትል ለዚህ ጥቃት ወታደራዊ ምላሽ ልትሰጥ የምትችልበት እድል ሰፊ ነው። ነገሩን ይበልጥ አሳሳቢ የሚያደርገው ኢራን የሰጠችው ጠንካራ ማስጠንቀቂያ ነው። በጦርነት ወቅት የአሜሪካ የእስራኤልና የአውሮፓ መርከቦች በሆርሙዝ ወሽመጥ ማለፍ እንደማይችሉ መግለጽ ቀላል ማስፈራሪያ አይደለም። የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ የዓለም የነዳጅ ንግድ የደም ስር ነው። በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ በዚህ ጠባብ የባህር መስመር ያልፋል። ይህ መስመር መዝጋት ወይም ማስተጓጎል ማለት የዓለም ኢኮኖሚ አንቆ እንደመያዝ ይቆጠራል። ኢራን ይህ ካደረገች የነዳጅ ዋጋ በቅጽበት ወደ ሰማይ ይተኮሳል። የፋብሪካዎች ምርት ይስተጓጎላል። የዓለም የትራንስፖርት ዘርፍ ይሽመደመዳል። ስለዚህ የኢራን ማስጠንቀቂያ ለተጠቀሱት ሀገራት ብቻ ሳይሆን በነዳጅ ለሚጠቀሙ ለመላው የዓለም ሕዝብ የተሰጠ ማስጠንቀቂያ ደውል ነው። ኢራን ይህ እርምጃ ለመውሰድ የደፈረችበት ምክንያት በምዕራባውያን የሚደረግባት ጫናና ቀጠና ውስጥ ያለው የጂኦፖለቲካዊ ውጥረት መሆኑ ግልጽ ነው። የአሜሪካና የአውሮፓ መርከቦች ለይቶ ኢላማ ማድረጓ እነዚህ ሀገራት በመካከለኛው ምስራቅ ለሚከተሉት ፖሊሲ በተለይም ከእስራኤል ጋር ላላቸው ግንኙነት የሚሰጥ ወታደራዊ ምላሽ ነው። የእስራኤል መርከቦች በዚህ እገዳ ውስጥ መካተታቸው በኢራንና በእስራኤል መካከል ያለው የውክልና ጦርነት አሁን ወደ ቀጥታ የባህር ፍልሚያ መሸጋገሩን ያመለክታል። እስራኤል በበኩሏ የባህር ንግዷን ደህንነት ለመጠበቅ ማንኛውም እርምጃ ከመውሰድ ወደኋላ እንደማትል በተደጋጋሚ መግለጹ ይታወሳል። አሁን ባለው ሁኔታ የሰሜናዊ ፋርስ ባህረ ሰላጤ የጦር መርከቦች የሚሳኤል ማስወንጨፊያና የድሮን መፈተሻ ሜዳዎች ሆነዋል። አሜሪካ በባህረ ሰላጤው ያላት አምስተኛ የባህር ኃይል ክፍል ጦር ለዚህ ጥቃት ምላሽ ለመስጠት በተጠንቀቅ ላይ እንደሚገኝ ይገመታል። ኢራን በበኩሏ የባህር ዳርቻ መከላከያዎችና ፈጣን የጥቃት ጀልባዎች በማዘጋጀት ሊማልጣ ለሚችለው ማንኛውም ወታደራዊ እንቅስቃሴ ዝግጁ መሆኗን እያሳየች ነው። ይህ ውሳኔ እንደ ኢሮፓያን አቆጣጠር በ1980ዎቹ የተከሰተ የታንከር ጦር ያስታውሳል። በወቅቱ ኢራንና ኢራቅ የእርስ በርስ የነዳጅ መርከቦች በማጥቃት የዓለም የነዳጅ ገበያን አናግተውን ነበር። አሁን ግን ተዋናኞቹ ተለውጠው ቴክኖሎጂ ዘምኗል፣ አደጋውን በዛው ልክ አድጓል። ኢራን የሆርሙዝ ወሽመጥ የመዝጋት አቅም አላት ወይስ የሚለው ጥያቄ የብዙ ወታደራዊ ተንታኞች መነጋገሪያ ነው። ወሽመጡ በቦታው ጠባብ ከመሆኑ አንጻር ኢራን በባህር ላይ ፈንጂዎችን በመዝራት በባህር ኃይል መርከቦችን በመዝጋት ወይም ከባህር ዳርቻ በሚተኮሱ ሚሳኤሎች መርከቦችን በማጥቃት መስፈሩን ለጊዜም ቢሆን ማዘጋት ትችላለች። ነገር ግን ይህ እርምጃ ዓለም አቀፍ ጦርነት የሚያገዝ ነው። አሜሪካና አጋሮቿ ይህ መስመር ክፍት ለማድረግ ሲሉ ሙሉ ኃይላቸውን እንደሚጠቀሙ ጥርጥር የለውም። ስለዚህ የኢራን እርምጃ እንደ የመጨረሻ ካርድ ወይም የሞት ሽረት ትግል ተደርጎ ሊወሰድ ይችላል። የአውሮፓ ሀገራት በዚህ ጉዳይ ላይ ከፍተኛ ጫና ውስጥ ገብተዋል። አውሮፓ ለኢንዱስትሪዎችና ለኃይል አቅርቦት በመካከለኛው ምስራቅ ነዳጅ ላይ ጥገኛ ናት። የኢራን ማስጠንቀቂያ የአውሮፓ መርከቦች ያካተተ በመሆኑ የኔቶ አባላት ሀገራት ወደዚህ ግጭት የመግባት ግዴታ ሊፈጠርባቸው ይችላል። ይህ ግጭቱ ከቀጠናዊ ወደ ዓለም አቀፍ ደረጃ ያሳድጓል። ፈረንሳይና እንግሊዝ ከዚህ ቀጠና በሆርሙዝ ወሽመጥ የራሳቸው መርከቦች ደህንነት ለመጠበቅ የጦር መርከቦችን አሰማርተው የነበር ሲሆን አሁን ደግሞ ተልኳቸው ከጥቃት ወደ
ማጥቃት ሊቀየር የሚችልበት እድል ተፈጥሯል። ይህ የኢራን የሚሳኤል ጥቃት እና የማገድ ዛቻ የዓለም የኢንጂነሪንግ ደህንነት አደጋ ላይ ጥሎታል። የነዳጅ ዋጋ መናር ማለት በዓለም ዙሪያ ያለው የሸቀጦችና የአገልግሎቶች ዋጋ በመጨመር ማለት ነው። በተለይም አሁን ዓለም አቀፍ ከኢኮኖሚ ቀውስ ለማገገም እየሞከረ ባለበት በዚህ ወቅት እንዲህ አይነት የነዳጅ አቅርቦት መስተጓጎል ከባድ የዋጋ ግሽበት ሊያስከትል ይችላል። ታዳጊ ሀገራት ደግሞ የዚህ ቀውስ የመጀመሪያው ሰለባዎች ይሆናሉ። ነዳጅ ከውጭ በሚገባበት ሀገራት ላይ የሚፈጠረው የውጭ ምንዛሪ ጫናና የኑሮ ውድነት ማንም ሊገምተው ከሚችለው በላይ ነው። በፖለቲካ ገጽታ ይህ ክስተት የኒውክሌር ስምምነት ድርድሮችና የዲፕሎማሲ ጥረቶችን ወደ ዜሮ ያወርደዋል። አሜሪካና ኢራን በጠረጴዛ ዙሪያ ችግራቸውን ይፈታሉ የሚለው ተስፋ በሚሳኤል ጭስ እየተጋረደ ነው። የኢራን አቋም የሚያሳየው በኢኮኖሚ ማዕቀብ ተሽመድምደው ከመሞት ዓለምን አብሮ ቀውስ ውስጥ መክተት የተሻለ አማራጭ አድርጋ መውሰዷ ነው። እኛ ነዳጃችንን መሸጥ ካልቻለን ማንም በዚህ ቀጠና ነዳጅ ማስተላለፍ አይችልም የሚለው የኢራን የቆየ መርህ አሁን በተግባር እየተተገበረ ይመስላል። የአሜሪካ የነዳጅ መርከብ ላይ የተፈጸመው ጥቃት ዝርዝር ጉዳይ ሲመረመሩ ጥቃቱ ምን ያህል እና ጉዳቱን እንደደረሰ እስካሁን በይፋ የተገለጸ ነገር ባይኖርም የድርጊቱ መልእክት ግን ከጉዳቱ በላይ ከባድ ነው። አሜሪካ የራሷ ሉዓላዊነትና የንግድ ነጻነት እንደተደፈረ ስለምቆጥር የምትወስደው የአጸፋ እርምጃ የኢራን ወታደራዊ መሰረቶችን፣ የሚሳኤል ጣቢያዎችን ወይም የራሷን የኢራንን የነዳጅ ማጣሪያዎች ኢላማ ሊያደርግ ይችላል። እንዲህ ያለው የአጸፋ እርምጃ ደግሞ ኢራን በተደጋጋሚ እንድትመታና የጦርነቱ አድማስ ወደ የመን፣ ሊባኖስ እና ሶሪያ እንዲሰለፍ ሊያደርገው ይችላል። ምክንያቱም ኢራን በእነዚህ ሀገራት ያሏት የውክልና ኃይሎች ተጠቅማ የአሜሪካና የእስራኤል ፍላጎት ልታጠቃ ትችላለች። በማጠቃለያ ዛሬ በሰሜናዊ ፋርስ ባህረ ሰላጤ የተሰማው የሚሳኤል ፍንዳታ የሩቅ ሀገራት ዜና ብቻ አይደለም። በየቤታችን በየኪሳችን እና በየዕለት ተዕለት ኑሯችን ላይ ተጽዕኖ የሚፈጥር ግዙፍ ክስተት መጀመሪያ ነው።